ልማታችን አንዱ ለየት የሚያደርገው ሰው ተኮር ነው። ሁለተኛው ደግሞ አካታች ነው። ማንንም ወደ ኋላ የተወ ልማት እንዳይሆን በጥንቃቄ የተሰራ ነው። ይሄ የሚጀምረው ከየት ነው ካል ከህፃናት አሁን በጨቅላ እድሜያቸው መልካም ዘር መዝራት አለብን። ተገቢው እንክብካቤ ሊደረግላቸው ይገባል። ሁለንተናዊ የስነ አእምሮ እድገት፣ የአካል እድገት አጠቃላይ የተሟላ አገልግሎት ማግኘት አለባቸው የሚል ፕሮግራም የተጀመረው በ2014 ዓመተ ምህረት ነው። ከ5000 በላይ የህፃናት መጫወቻዎች የአዲስ አበባ የተለያዩ መንደሮች ላይ አካባቢዎች ላይ ተሰርተዋል። ይሄ ብቻ አይደለም። የመንግስት መስሪያ ቤቶችና አንዳንድ ከኑሮም ጫና አንጻር ወይም ደግሞ ዝቅተኛ ገቢ ያላቸው ነዋሪዎች ያሉበት አካባቢን ጨምረን ፐብሊክ ዴይ ኬርስ የህፃናት ማቆያዎች 1100 ደርሰናል። በእነኚህ 1100 የህፃናት ማቆያዎች ውስጥ ምግብ እናቀርባለን። ወተት ያገኛሉ ህፃናቶች፣ የተመጣጠነ ምግብ ያገኛሉ። ይሄ አዲስ ህሳቤ ነው። ብዙ ጊዜ ሲወራ ስለ ተማሪዎች ምገባ ነው የሚወራው ወይም ደግሞ ከተማ ላይ ስለጀመርነው አረጋውያንና ለችግር የተጋለጡ ወገኖች ላይ የምንሰራው ነው ሲነገር የምንሰማው። ህፃናት ላይም በዛው ልክ ነው ሙሉ አገልግሎት የምናቀርበው። ናኒዎችን ቀጥረን ሙሉ አገልግሎት እንሰጣለን። ከቤታቸው ዳያፐርና የመሳሰሉትን ይዘው ከመጡ ሰየው ግን ፈጽሞ ይሄንን የማያውቁና የማያገኙ እናቶች አሉ። ልብስ አጠባ የሚውሉ በየቤቱ የተለያየ በሰራተኝነት በቀን ስራ የሚተዳደሩ አሉ። ቤተሰብ ላይ ባለው ደህንነት ምክንያት ህፃናት ግን የተሟላ እድገት ማጣት ደግሞ አይገባቸው፣ መብታቸው ነው፣ ማግኘት ይገባቸዋል። አንድ ሁለተኛ ዛሬ ያልዘራ ነው ፍሬ ነገ መልካም ሆኖ በቅሎ ሊሰጠን አይችልም። መልካም ፍሬ ሊሰጠን አይችልም። በጣም ጎበዝ የማሰላሰል ችሎታ፣ የማስተዋል ጠንካራ ፈጠራ እንዲኖራቸው እንጠብቃለን። መቼ እንደዛ እንዲሆኑ አድርገን አሳደግን የሚለውን ሁላችንም መመለስ ያለብን ጉዳይ ነው። ይሄ ገብቶን የጀመርነው ከሌሎች ሀገሮችም ልምድን ወስደን ማለት ነው። ኦፊስ አለው ራሱን የቻለ በከንቲባ ጽህፈት ቤት ውስጥ ራሱን የቻለ ሌላ ጽህፈት ቤት አለ። የህፃናት ቀዳማይ ልጅነት ህፃናት ጉዳይን የሚመራ ጽህፈት ቤት አለው። በቂ ባለሙያዎች አሉ፣ የዘርፉ ባለሙያዎችም። ከዛም በተጨማሪ ለዛ ስልጠና ለመስጠት ለማብቃት ደግሞ የኤክሰለንስ ሴንተር አቋቁመናል። እርሱም ራሱን የቻለ ጽህፈት ቤት ሆኖ እንዲቋቋም አድርገናል። ልምዶች ከየሀገሩ ይመጣሉ። ሳይንሱ የሚለንን ሁሉ ተቀምሮ ከኛ ተጨባጭ ሁኔታ አንጻር እያደረግን ለአሰልጣኞች ኮች ለሚያደርጉ ለመምህራን፣ ለጤና ጣቢያ ውስጥ ለሚሰሩ ለእናቶች የምክር አገልግሎትን እናቀርባለንና እናስተምራለን። ይሄንን በማድረግ ሂደት 5100 የአዲስ አበባ ወጣቶችን ወጣት ሴቶችን በአብዛኛው ቀጥረን ልክ እንደ ጤና ኤክስቴንሽን ልክ እንደዛ አሰማርተናል። የአዲስ አበባ መንደሮች ቤት ለቤት እየሄዱ በእድገት ወደ ኋላ የቀሩ ህፃናትን ይለያሉ። በቂ ተመጣጣኝ ምግብ የሚያገኙ የሚቀርብላቸው የማያቀርቡላቸው ወላጆችንና ቤተሰብን ይለያሉ። ኢቭን ጥሩ ኑሮ ገቢ ኖሯቸው አያያዝ ግን እውቀት እጥረት ያለበትን ቤተሰብ ይለዩና ድጋፍ ያደርጋሉ ማለት ነው። ቀጥታ ደግሞ ሰፖርት የምንሰጣቸው ወደ 30,000 ቤተሰቦች አሉ ማለት ነው። ቀጥታ ህፃናቱ በዚህ ፓኬጅ ውስጥ ተይዘው የምግብ፣ የሳይኮሎጂ፣ የትምህርት፣ የጤና፣ የአልባሳት ሙሉ ፓኬጁን ወደ 30,000 የሚሆኑ ቤተሰቦች በልጆቻቸው ምክንያት ይሄንን ድጋፍ ያገኛሉ። መዋያም በዛው ልክ አላቸው ማለት ነው። አንዱ ይሄ ነው። ሁለተኛው ወጣቶች ናቸው። ወጣቶች አዲስ አበባ ላይ ስናይ አንደኛ በስራ እድል ትኩረት ማግኘት ነበረባቸው። የተሰራው ስራ አለ። ነገር ግን ደግሞ የወጣቱን አጠቃላይ ተጠቃሚነት ስንመዝን የሚመጥ አይደለምና በሚመጥን ደረጃ በሰፊው እንስራ ያልነው ወጣቶች የስራ እድል ላይ ነው። በእነኚህ ባለፉት 4 አመት ተኩል ወደ 2 ሚሊዮን ወጣቶች አዲስ አበባ ላይ ስራ እድል አግኝተዋል። ሁለተኛ የወጣቶች መዋያ ነው። የስብዕና መገንቢያ የምንላቸው በየቦታ መጻሕፍት ቤት ከአብሮት ጀምረን በየክፍለ ከተማው የተገነቡ መጻሕፍት ቤቶች
እንዲሁ መውቀስ አይደለም። ስለዚህ በየቦታው የስፖርት ማዘውተሪያዎችን አስፋፍተናል። የዛሬ 4 አመት ተኩል አካባቢ 2012 አካባቢ አዲስ አበባ ላይ 495 የስፖርት ማዘውተሪያ ስፍራዎች አሉ። እነኚህ ቀይ አሸዋ ምናምን የተነጠፈባቸው የመሳሰሉትንም ሁሉንም ቆጥረን አሁን ግን 1589 የስፖርት ማዘውተሪያ ስፍራዎች አሉ ማለት ነው። በአጠቃላይ ከተማዋን ለነዋሪዎቿ ምቹ የማድረግ ስራዎች ይሄንን ብቻ የሚያጠቃልል ሳይሆን ወደ አረጋውያን ስንሄድ አገራቸውን አገልግለው በርካታ ዋጋ ከፍለው በመከላከያ በፖሊስ በተለያዩ ትልልቅ ስፍራዎችን በመንግስት መስሪያ ቤትም በመንግስት ሰራተኝነት አገልግለው አላግባብ የተጣሉ ዜጎች አዲስ አበባ ውስጥ በጣም ቁጥራቸው በርካታ ነው። ልብ የሚነካ ነገር አለ። እነኚህን በአንድ በኩል መኖሪያ ቤት እንዲያገኙ፣ በሌላ በኩል ደግሞ አትሊስት የጉዳት ያለባቸው ስራ መስራት የማይችሉ በሰፈራቸው ወጥተው በቀን አንድ ጊዜ እንኳን ንጹህና ትኩስ ምግብ መመገብ እንዲችሉ ያረግንበትና ምድራቸውን እየባረኩ ቀሪ እድሜያቸውን እንዲያሳልፉ ደስ እንዲላቸው መደረግ የቻለበት ነው። ወደ ሴቶች ብንመጣ የመጀመሪያው አዲስ አበባ ላይ ልብ የሚነካው የነበረው ጉዳይ ዛሬም የለም እያልኩ አይደለም። ነገር ግን መፍትሄ የሰጠነው ስላለ በሴተኛ ዳሪነት እንዲሁም ጎዳና ላይ በተለያዩ ችግሮች ጫና ምክንያት የወጡ ወጣት ሴቶችን መመልከት በጣም ከባድ ነው። በጥናታችን ወደ 100 ሺህ ያሳያል። የነገዋ ውስጥ ገብተው እንዲለወጡ እድል ሲያገኙ በጣም ፈጣን ለውጣቸው የማይፈልጉትን ህይወት ይኖሩ እንደነበረ ትልቅ ማሳያና እዛ የተደራጀ መረጃ አለ። በፍጥነት ነው ከሱስ የሚላቀቁት፣ ወዲያው ለመለወጥ የሚጓጉት ሙያቸውን የተማሩበትን የሰለጠኑበትን ወደ 17 የሙያ አይነት ስልጠና እንሰጣለን። ወዲያው ወደው ቶሎ ብለው ፈጥነው የሚለምዱበትም ውስጣቸው ፍላጎቱ ስላለ ነው። እናቶችን ደግሞ በመገባ ማዕከሎቻችን ወደ 25000 እናቶችን ለብቻ ስራ እድል ማስያዝ ችለናል። ወደ 5 ክፍለ ከተሞች ላይ በሚያውቁት ሙያ ትልልቅ የእንጀራ ፋብሪካዎችን ከፍተንላቸው እናቶች ከቤት ወጥተው ስራ መስራት እንዲችሉ ትላንት በወገባቸው እንጨት ሲሸከሙ የነበሩ እናቶች ዛሬ ወደ እንጦጦ ተራራ እንኳን ብንወጣ ቦርሳ ይዘው ልጆቻቸውን ትምህርት ቤት አድርሰው ለስራ ወደ እንጀራ ፋብሪካቸው ሲሄዱ እንመለከታለን። አሁንም ከልማታችን ተደራሽነትና ከአካታችነት አንጻር መኖሪያ ቤት አካባቢ የሰራነው ነው። በበጎ አድራጎት ወደ 45000 ወደ 46000 የዘንድሮ ስንጨምር ወደ 46000 ቤቶችን ገንብተን በተለይ ለችግር ለተጋለጡ ወገኖች ወይም ደግሞ እንዲሁ የቀድሞ ቀበሌ ቤቶች የፈራረሰባቸውን ለልማት ተነሺዎች ማቅረብ ችለናል። አሁን ዘንድሮ ከምንገነባው 100,000 ቤቶች ጋራ ወደ ግማሽ ሚሊዮን ቤት አዲስ አበባ ላይ ማጠናቀቅ ችለናል። ከማጋራ ፕራይቬቱ ከሚሰራው ጋር የሪል ስቴቱንም በማህበር ተደራጅተው የሰሩትንም እየሰሩ ያሉትንም ዘንድሮ የሚጠናቀቀውንም ስንጨምር ወደ ግማሽ ሚሊዮን የሚደርሱ ቤቶች ተጠናቀዋል። በአንድ በኩል የቤት ጥያቄን ይመልሳል። ሁለተኛው አሁን እየሰራንበት ያለው አሰራር አካታች ልማት እንዲሆን ነው። በአካባቢያቸው ህጻናት ማቆያ አላቸው ወይ፣ ኳስ ሜዳ አለ ወይ፣ በጋራ የሚገለገሉበት መገልገያዎች አሉ ወይ ብለን አብረው እንዲሟሉ የማድረግ ለዛም ስፔስ የመስጠት ቦታ የመስጠት እንደዚህ አይነት የተቀናጀ ልማት ስለሆነ ልማታችን በብዙ መገለጫዎች አካታች ልማት ነው ማለት